ጤና ይስጥልን የተወደዳችሁ የኦቤን ሆርን ኦፍ አፍሪካ ተመልካቾቻችን እንደምን አላችሁ? ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ የኢድ አል አድሃ ወይም አረፋ በዓል በሰላም አደረሳችሁ። የ2017 የአረፋ በዓልን በማስመልከት ከአንድ ሰው ቤት ከትመናል። በተለይም ደግሞ በዓል ሲሆን እንዲሁም ደግሞ የተለያዩ መሰናዶች ሲኖሩ ከወትሮ ለየት ያለ ልብስ አለባበስ ለብሳችሁ መዘነጥ እንደምትወዱት ሁሉ ከመልበስ ባሻገር ደግሞ በእነዚህ ጥበቦች ላይ ጊዜያቸውን የሚያሳልፉ የሚሰሩ አምራችሁና ተውባችሁ እንድትታዩ በጥበባቸው አሳምረው ተጠባውበት እንደሚሰሩ ምን ያህል ያውቃሉ? በዛሬው የአረፋ መሰናዷችን ከአንድ የዓለም አቀፍ ኮስቹም ዲዛይነር ከሆነች ባለሙያ ጋር ቆይታ እናደርጋለን። ከኛ ጋር ቆይታ ካደረጋችሁ በበዓል ጥሩ መሰናዶችን ወደ እናንተ እናደርሳለን። እኔ ደግሞ ፕሮግራሙን እያደረስኩኝ አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። يا حبيبي ያስጥልኝ እንኳን አደረሰሽ። አደረሰሽ እንዴት በእናትሽ ዋው በጣም የሚያምር አበባ ነው። ወደድሽ? በጣም በእውነት እሺ የአረፋ በዓል ነው። እንኳን አብሮ አደረሰሽ። እኔ ቆንጆ እንኳን አብሮ አደረሰሽ። ደህናነሽ? እንደምናለሽ? በዓል እንዴት ነው? ተጀምሯል። አበሴ ትንሽ ተቀመጭ። አመሰግናለሁ። እሺ መልካም ደስላል። እንዴት ነሽ? ያው አረፋ ማለት በዓል ሲሆን እንግዲህ በጣም ቴንኪው ነዘያይሩ በጣም ደስ ይላል። አባላንሽ ደህና ነኝ። በጣም ደስ ይላል። አለው በዓል ተጀምሯል። እንግዲህ ስራ ቦታ ነው የመጣ ነው። ስራ ቦታ ነው። እዚህ በኋላ ሄደን ደግሞ ፋብለን ፋንላለን አይደለ? መልካም። እሺ ቢሮሽ በጣም ነው የሚያምረው። በጣም ደስ ይላል። ባህል ከሞያ እንዲሁም ደግሞ ከሐሳብ ጋር ተቀላቅሎ በጣም የሚያምር ሉክ አለው። በጣም ቴንኪው አመሰግናለሁ። ብዙ ነገር ነው የምንሰራው። ባህልም አለ ነገና ደግሞ ያው ኢቨንትም ላይም አለው። ብዙ ላይ ነው ያደረኩት ሁሉ ገባ። በድጋሚ እንኳን ለ1446ኛው ዓመተ ሂጅራ አረፋ በዓል በሰላም አደረሳችሁ። በዲዛይነሩ ዘርፍ ባለም አቀፍ ደረጃ እውቅና ያላትና በርካታ ዓለም አቀፍ መድረኮች ላይ ደግሞ በስራዎቿም ትታወቃለች። ዛሬም ታዲያ በአረፋ በዓል ከሷ ጋር በስራ ቦታዋ ቆይታ ልናደርግ ነው። ዓለም አቀፍ ዲዛይነር ናት። ዲዛይነር ፍርዶሳ ዩሱፍ ናት። አብረን ቆይታ የምናደርገው የስራ ተሞክሮ አሁን ያለችበትንና በርካታ በዓሉን የሚመስሉ ከግል ህይወት ጋር የተያዙ ጥያቄዎችን እየጠየቅን አብረን ቆይታ እናደርጋለን። እናንተ በያላችሁበት አረፋን እያከበራችሁ በጥሩ ስሜት ከኛ ጋር ቆይታ እንዲኖራችሁ ከወዲሁ ጋበዝን። አብራችሁን ቆዩ። ሻንቺ እግዚአብሔር ይመስገን ሁሉ ሰላም ነው። ካንደና ስራ ጥሩ ነው። ስራ ምንም አይደለም። ብዙ ጊዜ ቢሮ ውስጥ በዓል ማሳለፍ ልምዳለሽ? ብዙ ጊዜ አሳልፋለሁ። ያው እኔ ውጭ ሀገርም በስራ ሲኖር ታሳልፊያለሽ። ግን እንደዛ ብቻ ሳይሆን ልጅ አብሮኝ የሚሰሩ ልጆች አሉ። ከነሱ ጋር ትንሽና ከብርና የተለያዩ ልጆች ከተለያዩ እምነት ተከታዮች ስላሉ እኔም በዓል አከብርና ከዛ በኋላ ቀጥዬ ደግሞ በቤቴ ደግሞ አከብራለሁ። ወደ ቤተሰብ ትያለሽ ማለት ነው። ስለዚህ እቺናውን እዚህ የምታሳልፊበትን ሰዓት ደግሞ ዛሬ ከኦቤን ሆርን ኦፍ አፍሪካ ተመልካቾች ጋር ታሳልፊያለሽ። በጣም ደስ ይለኛል። እንግዲህ እዚህ ቢሮ ውስጥ ከምንቀመጥ ትንሽ ቡናና ሻይ ያዘጋጅቻለሁና ሐላዋ እዛ ላይ ቁጭ ብለን ቡና ወሬም ደስ ስለሚል ቡና ላይ ቁጭ ብለን ይወደዳችንን እናወጋለን። መልካም። እንግዲህ ቤቴ ውስጥ በሲንቄ አድቨርታይዚንግ እና ፕሮሞሽን ብዙ ነገሮችን ነው የምንሰራው። ሲንቄ አድቨርታይዝ አለ። እንደምታዩ ደግሞ ሲንቄ አዋርድ ወደፊት ምናዘጋጅ ነው። ሲንቄ ማጋዚን አለኝ በየአመቱ የሚዘጋጅ አሁን እየተዘጋጀሁበት ነው። ይሄ ደግሞ አድቨርታይዚንግ ነው አሁን እየሰራንበት ያለ ነው። ይሄ ነው እንግዲህ በፍርዶሳ ቤት ሲንቄ ምንድነው? ሲንቄ ማለት ሰላም አምባሳደር፣ ሰላም ተምሳሌት። ተጣልቶ የመጣ ራሱ እዚህ ቤት ሲመጣ አስታርቄ ካልማርጌ አነጋግሬ ነው ማስወጣው። ስለዚህ ለኔ ሲንቄ በጣም የሰላም ተምሳሌት ነው። እዚህ ጋር የኮንፈረንስ ሩሜ ነው። ያው እንደምታዩ በፎቶ በቪዲዮ በመናምን የሸበረቀ ነው። ወርክ ሃርድ የሚለው ደግሞ ያው ሲንቄ አድቨርታይዚንግ አለ ምናምን ትራስት እንትናችን ሞታችን ይሄ ነው። እና ያው ሲንቄ ሁሉ ጊዜ ምልሽ ይሄ ነው። ቤቴ ሁሉ ጊዜ ይሄን አታጭው። ይሄ እዚህ ጋር ደግሞ የኔ እንትን ነው የኔ በአማርኛ ነው። እሱም የድርጅቱ መስራችና ባለቤት ኢንተርናሽናል ዲዛይነር ፍርዶሳ ዩሱፍ ስትሆን
ረጅም ዓመታት በሀገረ ካናዳ ኑሮዋን ያደረገች ሲሆን በነበረችበት የውጭው ዓለም የሀገሯን ታሪክ ባህልና የኪነ ጥበብ ስራዎቿን ለተቀረው የዓለም ሕዝብ በፋሽን ትርኢት በሞዴሊንግ በሙዚቃ ዝግጅቶችና በባህል አምባሳደር በመሆን ጭምር አስተዋውቃለች ይላል ዲዛይነር ፍርዶሳ ዩሱፍ ይሄ ነው እንግዲህ ነስቲ እዚህ ጋር ቁጭ በይልኝ ቡና ደርሷል እዚህ ጋር ቁጭ በይና ያው ቡናም አለ ሁሉ ነገር አለ ለመላው የእስልምና እምነት ተከታዮች አሁን በድጋሚ እንኳን ለኢድ አልአድሃና አረፋ በዓል በሰላም አደረሳችሁ እንላለን እንግዲህ ቀደም ሲል እንደነገርኳችሁ በዲዛይነር ፍርዶሳ ዩሱፍ መስሪያ ቤት ውስጥ ወይም ደግሞ የሥራ ቦታን የተገኘ ነው ነገር ግን የሥራ ቦታ በማይመስል መልኩ አረፋን በበዓል ስሜት እዚህ ያከበርን ያለነው አሁን ደግሞ አረፍ ብለን ከህይወት ተሞክሮ እንዲሁም ደግሞ ከልጅነት ትውስታም ከበዓልም ያወራን ከስራም ቆይታ እናደርጋለን ቆይታችሁን ከኛ ጋር አድርጉ መልካም ቆይታ ይሁንላችሁ አሁንም በድጋሚ እንኳን አደረሰሽ ልወዳለሁ እስቲ አሁን ደግሞ ከልጅነትሽ ካስተዳደግሽን ጀምርና የተወለድሽ የታደግሽ ካስተዳደግሽ ቢልስ ዲዛይነር ፍርዶሳ ዩሱፍ ባላለው ትውልዴ ድሬዳዋ ነው ለጋሪ ሰፈር ከዛ እንግዲህ ወደ ካናዳ ይሄድኩት በኬንያ ትንሽ ቁጭ ብዬ ነው እንግዲህ ከዛ ነው የሚጀምረው የባህል ልብሴ ከኬንያ ወደ ካናዳ ስገባ ያው እንግዲህ የባህል ልብስ ነው ሰዴታና ይሄ ቀዳዳውን ሰፌዱን ጭንቅላቴ ላይ ይዤ ነበር የገባሁት እስከ ቶሮንቶ ድረስ ከዛ ጀምሬ ነው እንግዲህ የባህሉንም የእንትኑንም የጀመርኩት ከዛ ቀጥሎ ደግሞ ለመጀመሪያ ጊዜ ከመጣው አየው ምንም ነገር ይሄ ትልቅ ባህል ትልቅ ብሄር ትልቅ ማንነት ያለው እንትን ብዙ አድቫንስ ሆኖ ቀለል አድርጎ ሰው እንደሚለብስ አሁን እንደምታይ ፈትል ነው እንግዲህ ያው እንትን አልነበረም ከዛ ተመልሼ ካናዳ ሄድኩኝና ወሰርኩኝ ኮርሱን ወሰርኩኝ ከዛ ኮርሱን ወስጄ ከመጣው በኋላ እንግዲህ እንደምታዩ በተለያየ መድረኮች ዩሮፕንም ብቲ ካታር ላይም ብቲ አሜሪካ ሚኒሶታም ብቲ እዚህ ሀገርም እንግዲህ ያው እስካሁን ድረስ ያው አለሁበት ካደግሽበት ማህበረሰብ አንገል ምናልባትም ወደ ድሬዳዋ ስንሄድ የሚታወቅ አለባበዝ ያለ እዛ አካባቢ ላይ የተለመደ ነገር አለና ከዛ አንፃር ዲዛይነር የመሆኑ ሁኔታ እንዴት ተፈጠረ ምናልባትም መነሻ የሆነች ነገር ከዛ ምን አለ ይሄ በጣም ትልቅ ጥያቄ ማንንም ያልጠየቀኝ ጥያቄ ነው ድሬዳዋ እንደምታውቂው ብዙ ጊዜ አልባሳታቸው የምንለብሰው እንደዚህ ነው ድሪአ ምናምን ነው የምንለብሰውና በዛ ሰዓት ነው ትምህርት ቤት ስንሄድ ያው ሱሪ ምናምንም ትለብሻለሽ የራሷ ግን ያው የተለያየ ህዝብ ስለሚኖርባት ዙሪያ ጠቅላላ ዘመዶቼ ናቸው እዛ ነው የሚኖሩት ይመጣሉ እኛ ጋር ሲመጡት ሰዴታ ነው የሚለብሱት የባህል ልብስ ነው የሚለብሱት እሱን ሳይን ያደኩት ቤተሰብ ይመጣል ሲመጣ ያለሱ ያለ ባህል መተው ቪዚት አድርገውን አይመለሱምና ማዘሬ ደግሞ አስተዋጽኦ አድርጋለች እናቴ ሁሉ ጊዜ ምን ትላለች ባህላችሁ ይሄ ነው ቋንቋችሁ ይሄ ነው እንደምታይን ቋንቋዬን ውጭ ሀገር ብዙ የቆየው ሰው 4 አመት 5 አመት ቆይቶ ትንሽ ይኮላተፋል እኔ እንግዲህ እንደምታይን አማርኛዬም ጥሩ ይመስለኛል በዛውም እንደዛውም ኦሮምኛ አወራለሁ ሶማሌኛም እንግሊዘኛም ሀደረኛም አረብኛም ብዙ መልቲ ላንጉዌጆች ነን እዛ አካባቢ ያለ ነው ስለዚህ እዛ ብዙ ሰው የሚገረመው አንቺ ገጠር የተወለድሽ የባህል ልብስ ስታያዳ ያላደግሽ ሰው እንዴት ወደዚህ መጣሽ ለምትዩ ነገር ባህል በልጅነቴ እናቴ እንደወድ እንዳከብር አርጋኛለች እንደነገርኩሽ ከካናዳ ኬንያ 5 ወር ብቻ ነው የቆየሁት ወደ ካናዳ ሲሄድ ሰው ሁሉ ሱሪ ነው የሚለብሰው እኔ ግን ያንን ያልኩሽን ልብስ ለብሼ ነው የርኩት በዛውም ደግሞ የዛኔ ዳይሬክት ፍላይት አልነበረም ሉፍታንዛ ነበርም ወስደው ከኤልም የሚባል ወደ እንትን ዩሮፕ ሀገር ትራንዚት አድርጎ ነው የሚሄደው እንደ ሴሌብሪቲ ፈረንጆች ቆሞ ከኔ ጋር ፎቶ ይነሱ ነበር ፎቶ ቆይ አንድ ጊዜ እንነሳ ይላሉ ያኔ በልጅነቴ እናቴ ውስጥ ያስገባችው የባህል ፍላጎት ከዛ ተነሳሽነት ልጆችንም እዛ እንዳልኩሽ ከዚህ እስከዛ ድረስ ከአፍሪካ እስከ ኖርዝ አሜሪካ ድረስ ለብሼ የርኩበትን ባህሌን ስመለስ ደግሞ ያንን ነገር ደግሞ በደንብ ሞር
ሞደርን ተደርጎ ቀለል ተደርጎ የሁሉም የብሔር ብሔረሰቦች ተሰርቶ አይቻለውና አንድ ያላየሁት የኔ ኦሮሞ ነበር ከዛ ተመለስኩኝና እዛው ካናዳ ሄጄ ነው የወሰድኩት ዲዛይኒንግ ከዛ ተመልሼ እንደገና ቡናችንን ያረጋች ጎበዝ በቃ እና እዛ ሄጄ ነው ከዛ ተመልሼ ነው የወሰድኩት ዲዛይኒንግ ከዛ የሚገርምሽ ነገር አጋጣሚ ኢንተርናሽናል ነው የወሰድኩት ግን ስመለስ የመጀመሪያ ፋሽን ሾውን ያደረኩት ሚኒያፖሊስ ላይ ነው የኢትዮጵያኖች ኳስ ነበረ እዛ ላሙዲን እንትን የሚያረጋቸው ምንድነው ስፖንሰር የሚያረጋቸው ነበረ የመጀመሪያ ፕሮግራሜን ትልቅ መድረክ ላይ ትልቅ በቃ ይሄ እንደ ኢንተርናሽናል እኔ እንደምፈልገው አይነት መድረክ ነበረ ያጋጣሚ ሆኖ እዛ ላይ ነበረ የኢትዮጵያኖች ውጪ አገር ላይ ያሉት ኢትዮጵያኖች ኳስ አላቸው እርስ በርስ ከየስቴት እየመጡ በአመት አንድ የሚያከብሩት ማለት ነው እዛ ላይ ተጋብዤ የመጀመሪያ ለነሱ ፋሽን ሾው ያዘጋጀው የመጀመሪያ ነበርኩ እዛ ላይ ቆንጆ እንትን ነበረ በጣም የሚያምር በጣም ኤክስፒሪየንስ የወሰድኩበት ከዛ ተመልሼ ደግሞ ገልማ አባገዳ አዳማ ላይ የዲያስፖራ የመጀመሪያ ጊዜ ዲያስፖራ አገር ይምጡ ይግቡ በሚባሉበት ሰዓት ላይ ቆንጆ ፕሮግራም ነበረ ኤክስፒሪየንስ የሚያገኘውበት የተፈተንኩበትም ነው ለምን በዛ ሰዓት ባህልን በቃ መታበላሽ ነው የሚመስላቸው እንዳሁኑ የሁሉ ዲዛይነር አልነበረም በጣም ብዙ ቻሌንጅ ያጋጠመኝ ነበር ለምን እንደሆነ እንደዚህ የምታረጊው ሱታችንን የመጀመሪያ ከሳባ ኮት ሰርቼ ምናምን ሌላ የተለያየ ዲዛይን የመጀመሪያው ግን መድረኩ ላይ እንትን አላረኩም ቲፒካሉን መጀመሪያ ከባህልና ቱሪዝም ቲፒካሉን አሳየው አሁን ደግሞ የምታዩት ሞር ዲዛይን የሆነ ነው በየሳል ትንሽ ቻሌንጅ አጋጥሞኝ ነበር አሁንማ ይሄንን እኔ መደማበትን ምናደድበት ምቆጭበትን የባህል ያልባሳቶቼ አሁን ማአት እንግዲህ በየጊዜው በየቢሮ በየፕሮግራሙ በየሰርግና መልስ ምናምን እየተለበሰ በማየቴ በቃ በሆነ መልኩ መስመር ይዞልኛል እኔ የምፈልገው ነገር አቺቭ ይሆንኩ ነው ይያልኩ ነው አዎ በጣም ደስ የሚለው እንግዲህ አንቺ አምነሽበት ኮርተሽበት ለብሰሽ ይሹ አለማቀፍ በተለይ በአውሮፓ ላይ በዛ ልክ መወደዱ በጣም ደስ የሚለው እንደው ደኋላ ለመልስሽና ዲዛይነር ስትሆኚ የሰራሻቸው ስራዎች ውስጥ በተለይ ደግሞ መጀመሪያ ላይ የሰራሽውን ስራ አስተውሽን እንግዲህ መነሻ ነውና ለሁሉም ነገር የሰራሽው ስራ ምን ነበር ስታዩ ደግሞ ምን ተሰማሽ እንደምታዩ እኔ ትንሽ ለቀቅ ያለ ነገር ወዳለሁኝ የመጀመሪያ አንድ ምን አረኩኝ መሰለሽ እንደ ሐረርጌ ነገር እንደዚህ ያደረኩኝና ወገቡ ላይ አድርጌ ብትን ብሎ ከስር ደግሞ ሱሪ ነገር አድርጌ ሱሪና ሸሚዝ ነው ግን ስታዩ ከላይ ግን የሐረርጌ ነው የሚመስለው አንድ ባንድና ምናምን እሱ ነበርና የወንዶች ደግሞ በጣም ደስ ብሎኛል የወንዶች ደግሞ ለመጀመሪያ የሰራሁት በሳባ ጨርቅ ኮት ነበር የሰራሁት ኮትና ሱሪ በቃ ሰው ኮት ስለሚወድ ብዬ የነበረው በፈትል ነበር ትዝልሽ እንደሆነ ያባገዳም ሆነ ሁሉም የልብሶቻችን በፈትልና በመናምን ነበር የሚሰሩት እኔ ደግሞ በሳባስቲ ቆይ ብዬ ኮትና ሱሪ አይደለም ሰው የሚወደው በኮትና ሱሪ ለምን አልመጣባቸውም ብዬ እንዲያው በጣም ደስ ያለኝ ያቺ ኮትና ሱሪዋ ነችና በሰዓቱ በጣም ሰው ራሱ በጣም ነው የተደነቀው ሱፍ እንደ ሱፍ ነው የሰራሁት እንደ ኮትና ሱሪ ሆኖ ግን በጥለት አረጋይበት ነው የሰራሁትና ሰው በጣም ተወደደ በጣም ወደዱት ከዛ ደግሞ ያው አሁን ደግሞ ማአት ነው እንደዛ አይነት የሚሰፋው በሰርግም በተለያየ ፕሮግራም ላይ ይሰፋላው ዓለም አቀፍ መድረክ ላይ ስራዎችሽ ብዙ ጊዜ ይታያሉ ከመሳተፍን ባሻገር ደግሞ አሸናፊ የሆኑ ስራዎች አሉሽና ሚስጥሩ ምንድነው በዛ መድረክ ላይ ስታይ ደግሞ አንቺ ላይ የሚፈጥረው ስሜት ምንድነው እንዳልኩሽ የመጀመሪያው እንትን ነው እና ሚኒሶታ ነው ፕሮግራሙ ለራሳችን ሰው ነው ኢትዮጵያኖች ናቸው እዛም ያሉት ከሀገር ውጭ ያሉት ለኢትዮጵያኖች ነው ያንን መድረክ ያሳየ ነው ቀጥዬ ደግሞ በጣም ደግሞ ደስ ያለኝ አንደኛው ትልቁ መድረክ ደግሞ ካታር ላይ ያሳየውት ነው ካታር ደግሞ ሉሲን ይዘን ቡናችንን ባህላችንን በጣም ብዙ ነገር የኢትዮጵያን ይዘን ኢትዮጵያና የካታርን ነበረ አልጀዚራም ነበረ የተለያዩ ሰዎችም ስለነበረ የተለያዩ ሚዲያዎችም ያልጀዚራም ስለነበረ የተለያዩ
ከኢትዮጵያ ውጪ የሆኑት ሰዎች ስለነበረ እዛ ላይ የኢትዮጵያን ሙሉ አልባሳትን በማሳየቴ እዛ ላይ የሆነ ኤክሳይትመንት አየሁኝ እኔ ትልቁ ቡስት ያደረገኝ ብዬምለው እዛ ላይ የሰራሁት ስራ ነው ለምን ከነን ኢትዮጵያ ያልሆኑ ሰዎች መታገኘው ፊድባክ ዋው ይሄ ነገር በጣም ደስ ይላል ይሄ ነገር ዩኒክ ነው የሀገራችሁ አልባሳት በጣም ደስ ይላል አክሰሰሪያችሁ ደስ ይላል የሚሉት ማት በርካታ ከስቴጅ ጀርባ መተው አረቦቹ ቴንክ ዩ ሲሉኝ ነበርና እዛ ያኔ በጣም ኤክሳይትመንት ፈጥሮብኛል የመጀመሪያ የሚኒሶታ ላይ ቢሆንም ለኢትዮጵያ ነው ያሳየሁት ያ ኢትዮጵያኖች ስለሚያውቁት ምንም ብዙ እንትን አይደለም ግን ትልቁ የመጀመሪያው ኢንተርናሽናል መድረክ ላይ ያካሄድኩት ካታር ላይ ያርኩሽ ነው እሱ በጣም ደስ ብሎኛል ኢንተርቪው ማድረገው ነበር በአልጀዚራ ደስ የሚል መድረክ ነበረ ከዛ ደግሞ ያው እንደምታቂው የኛ እህቶች እንስቶች ሞዴሎች የሚያማምሩ ሴቶች እድሉን ሲያገኙ ያው ልብስም ሲጠይቁኝ አይዲያም ሲጠይቁኝ እንደዛው እየሰጠሁን እንግዲህ የተለያየ መድረኮች ላይ የኔ ልብሶች ተሳትፈው አሸንፈዋል አሁን ደግሞ ያንዱም ያው እንደምታቂው በቀደም ሀሴትን ሸኝቻለሁኝ እሷንም ደግሞ የሷን አልባሳት ደግሞ ቀየር አድርጌላት በሐረርጌ አካባቢ የሚለበስ ሰፌዱን ቀዳዱን እንዳው ማስረጃቸው ይሄኛው ስንሄድ ትግልም ይሁኑ ሰርግም ሐዘንም ደረቅ ምግብ ይዘንበት ነው የምንሄደው ይሄ እንዳው እኔ አልባሳት ዝም ብዬ አልባሳት ሰፍቼ አይደለም ልካቸው አክሰሰሪው ጠቅላላ የራሱ ሚኒንግ አለው የራሱ ሲያሜ አለው የራሱ ሚኒንግ አለው የራሱ ሁሉ ነገር አለው ስለዚህ አሁን እቺ ሰፌዷ ምንድነው ያልኳት ደረቅ ምግቦች እርጥብ ያልሆኑ ምግቦች አሉን የባህል ምግቦች እሱን ይዘን ነው የምንሄደው ይዘን ስንሄድ ለሰርግ ለትግል የሚሄድበትም ሰው ይዘው ሴቶቻችን ይሄዳሉ ለወለደች ሴትም ለሁሉም ይዘው የሚሄዱብ ይሄ ደግሞ ቀዳዱ ደግሞ እርጎ ወይም ደግሞ ወተት በቆራሱ ማድርጎ በወይራ አጥነው ለሰው መስጠት ፈልጌ ማለት ነው ሶ እንደዛ ነግሪያት ነው የሄደችውና እሷ አሸንፋ መጣች ኢትዮጵያ ስሰሪ ትኩረት የምታደርጊው ባህል ላይ ነው ባህልን ከዘመናዊ ጋር አቀላቅሎ መስራቱ ጽንሰ ሐሳቡ እንዴት ነበር የተጀመረው ከምን አንፃር አይተሹ ነበር ወደዛ ይገባሹ ራስሽ አስተካክለሽ አሳምር እኔ አሁን በብዛት ብዙ ቦታ ላይ የባህል ልብስ ለብሼ ነው የሚሄደው እንደዚህ የሆነ ነገርን ፈተለ ይሄን የራሴ ነው ቀለም ሁሉ ነገሩም ለብሼስ በሚሄድበት ጊዜ እኔ ላይ አትራክት ሲሆን ሰው ይገዛል ሰው እንትን ይላል ስለዚህ ቀለል አርገሽው ያ ቲፒካል ባህሉ ቱባ ባህሉ ባይደው አይቀየርም ለምን እሱን ትልልቅ መድረክ ላይ የራሳችንን ባህል ስናስተዋውቅ እሱን ነገር እናሳያለን ግን እንደዚህ ኤቭሪዴ ካዡዋል የምንለብሰው ነገር ላይ ቀለል አርገን አሁን እኮ ባህል ልብሳችን እኮ በጣም ወድ ነው ከካዡዋል ከምትለብሺው ከፈረንጅ ልብስ የኛ የባህል ልብስ እኮ ነው እስከ ስንት ድረስ ደርሷል ለምን ውድ ስለሆነ ጥልፍም ስለሆነ ጥበብም ድካም አለው ማቴሪያሉም ደግሞ ሃንድ ሜድ ማቴሪያሎች ናቸው በብዛትና እንደውም ጥሩ ነው ዋጋውም አሁን ከድሮ ከምታዩ ሰው ሞር ለምዷል ሰርግ ላይ ቅልቅል ላይ ይሄ አሁን ሽምግልና በጣም እየተለበሰን ያለው እንደ ድሮ አይደለም አሁን የባህል ልብሳችን በርካቶች በጣም ሲታይ የሚገዝ በጣም የሚያማምሩ ከለርፉል የሆኑ አለባበሶችና ከኛ ጋር ሲነጻጸሩ በጣም ጎልቶ የሚታዩ ግን የሚያሸንፉት ደግሞ የኛ ሆኖ ሲገኝ ምንድነው ብለሽ ታስቢያለሽ እንሳን የሚገርምሽ ነገር ይሄ ነው የአፍሪካን ልብስ ነው የምትዩ በጣም ግዙፍ የሆነ ላባ ያለው ነገር የነሱ ባህላቸውን ጭንቅላታቸው ላይ የሚያደርጉት ነገር የኛን ስታይ ኩስስ ያረጋቸዋል ገባሽ እና የሆነ ነገር ቢጨመርበት የራሳቸውም ቲፒካል ያመስለኝም ያው ለውድድሩ እንትን ግሬስ እንዲያገኝና ውበት እንዲያገኝ ነው የሚጨምሩበት የውጪዎቹ የአፍሪካን ሀገሮችና ሁሉም ሀገሮችና የኔውን ቶፕ 10 ስትገባ በጣም ነው የገረመኝ የፊሊፒንና የሆነች ሀገር ይሄንን የሚያክለው በቃ የኢትዮጵያ የራሷን ሀገር ልብሷ ላይ እንዳለ እንትን አድርገዋለች የኔ ሲመጣ በጣም በቃቺ ጨሌዋ በትሯ ትርጉሟ ምኗ ነው እንጂ በእንትኑ ብታዩ በጣም እንትን ይላልና የኛ አልባሳት የኛ አክሰሰሪ እንትን አለው መልእክት አለው እንደነገርኩሽ እያንዳንዱ የምትለብሺው የምትይጂው
ሁሉ ነገር መልእክት ስላለው ስታስረጂ ያን መልእክቱ ነው ይመስለኛል የሚገስፈው ከልብሱና ከኤክሰሰሩ በላይ የሚገስፈው የመልእክቱ ነውና እንደዚህ ነው የሰላም ተምሳሌት ነች እቺን የምትለብሰው ሰላማን ባንተነች እንደዚህ የምትስቲና ስትናገሪ ሜቢ እሱ ነው ይመስለኛል የሚያሽ ፍርዶሳ እንግዲህ ኢትዮጵያ ውስጥ ያሉ ሁሉንም ባህል ልብሶችን ዲዛይን ታደርጊያለሽ የበለጠ ደግሞ የኦሮሞ አልባሳት ላይ ትኩረትም ታደርጊያለሽ ግን የኦሮሞ አልባሳት ላይ ትኩረት ብታደርጊም ግን ሞዴሎችሽ ከሁሉም የኢትዮጵያ ክፍል የመጡ ናቸው ለብሰው ይደምቁበታል የኦሮሞ ልብስ ለብሳ ያሸነፈች ሞዴልም አለሽ እንዴት አሰብሽው ከመሳተፍ ባሻገር ማሸነፍ አለው አንቺም እንዳልሽው ምንድነው ሚስጥሩ የማሸነፉና ውድድሩስ ምን ይመስል ነበር የመጀመሪያው ጣናን ላይ የሄደችው ቅሳነት ሞላ ትባላለች እሷ ብዙ አልባሳቶች የኛን የብሔር ብሔረሰቦችን ነው ይዞ መሄድ ያለባቸው የተለያየ ብሔሮችን ነው እኔ በዛ ወቅት ያደ ሲንቄን ልብስ የሲንቄን ብትሩን ያርሲዮን እንትን ጮጮዋን ሁሉንም ነገር ሙሉ አልባሳቱን ኢቭን እንኳን ብትሯን እንደ እንትን ሰባብሬው እንደ በብሎን አርጌ እንደዚህ ስትሄድ ብቻ ዝም ብላ ይዛ እንድትገጥም አድርጌ ነበር ሳሩን ደግሞ እርጥብ ስለማያሳልፉ ደረቅ አርቲፊሻል ነገር አለች እንዳይቀርብዬ ሙሉ አልባሳቱን እኔ ትልቁ ሴቶች ላይ እንተንም ብለው ያው እህቴም አለች እዚህ ኢንተርናሽናል ሞዴሎች አሉ በኋላ ታያቸዋለሽ ኮንፊደንስ ነው ማረጋቸው ኮንፊደንስ እንዲኖራቸው ለምንም አንድ ነገር ከዚህ ሰው ሲሄድ አሸንፋለሁ ብሎ ቅሳነት በብዙ መድረክ ላይ ተናግራለች አሸንፈሽ ነው የምትመጪው ብላኛለች አንደኛ አስረዳዋት ሰላም አምባሳደር ነች እንደዚህ ሲንቄ ስለ ሀደ ሲንቄው ራሱ ምን እንደሆነ እንዴት አገርና አገር ሲጣላ ወጥተው የድሮ ባህላችንን ያያዙን ቱባውን ጽንሰ ሐሳቡን በደንብ አስጨብጫት ነው የላኳትና እሱን በመተናገርበት ጊዜ ጨሌውን ሲያዩ ምን ሲያዩ እንግዲህ የዓለም መድረክ ከባድ መድረክ ነው እንደምታዩ አሜሪካ ካናዳ አውስትራሊያ ብዙ ማአት ያሉበት ነውና ማአት የተለያየ አገሮች የራሳቸውን በጣም የሚገርም እንትን ያለው እኛ እንዳውን ብዙ አልሰራንበትም ብዬ ነው የምገምተው ደሞር እየሄዱ ሳይና ጎደሎውን እንደገና ተከዋለውኝና እንደዛ አሸነፋ መጣች ታሪኩን ስትናገር የሷ ደግሞ የኮስቲዩም ነበር በወቅቱ ማለት ነው እና እሷ አሸነፋ መጣች ቀጥላ ደግሞ ህንድ ጋይ ኑድሊ ላይ ሄደች ራሂል ምትባል እንስት ነበርሽ እሷ ብዙም ባታሸንፍም ግን ቶፕ 10 ውስጥ ገብታ ነው የመጣችውና ከዛ ደግሞ ያው እንደምታቂው በቀደም ሐሴትን ሸኝቻለሁኝ እሷንም ደግሞ የሷን አልባሳት ደግሞ ቀየራ አድርጌላት በሐረርጌ አካባቢ የሚለበስ ሰፌዱን ቀዳዱን እንዳው ማስረጃቸው ይሄኛው ስንሄድ ትግልም ይሁኑ ሰርግም ሐዘንም ደረቅ ምግብ ይዘንበት ነው የምንሄደው ይሄ እንዳውም እኔ አልባሳት ዝም ብዬ አልባሳት ሰፍቼ አይደለም ልካቸው አክሰሰሪው ጠቅላላ የራሱ ሚኒንግ አለው የራሱ ሲያሜ አለው የራሱ ሚኒንግ አለው የራሱ ሁሉ ነገር አለው ስለዚህ አሁን እቺ ሰፌዷ ምንድነው ያልኳት ደረቅ ምግቦች እርጥብ ያልሆኑ ምግቦች አሉን የባህል ምግቦች እሱን ይዘን ነው የምንሄደው ይዘን ስንሄድ ለሰርግ ለትግል የሚሄድበትም ሰው ይዘው ሴቶቻችን ይሄዳሉ ለወለደች ሴትም ለሁሉም ይዘው የሚሄዱ ይሄ ደግሞ ቀዳዱ ደግሞ እርጎ ወይም ደግሞ ወተት በቆራሱ ማድርጎ በወይራ አጥነው ለሰው መስጠት አትፈልጊ ማለት ነው ሶ እንደዛ ነግሪያት ነው ሄደችውና አሁን እንግዲህ ቶፕ 20 ላይ ገብታለች ትልቅ ፊልሚያ ውስጥ ነው ያለችው ዋናው ትልቁ ነው አንደኛ የራሴ ባህል የራሴን አገር ወክሎ ስለሚሄዱ ዝምብዬ ያላይምና ዝምብያቸው አይደለም መሸኛቸው እስከ ኤርፖርት ሄጄ ምክር ሰጥቼ አይዟችሁ ብዬ ከዛ እየደወሉ እንደገና አይዞሽ ታሸንፊያለሽ ብዬ እየደወሉ አበረታታቸዋለሁ ያ ነው እንግዲህ ያደረኩ አይደለም አይደል አለባበሱን ባህሉንና የያዘውን ነገር ነው መድረክ ላይ ያሳይ መድረኮች ይለያያሉ የተወሰኑት የቢዩቲ ፓጀንት ይባላል የልብስ ነው የልብስ ስልሽ ደግሞ ልብስ ብቻ አይደለም ልብስሽም ታለንትሽም ምንሽም ብዙ ነገር አለው ባይ ዘ ወይ ብዙ እና ወይ ስለረዘምሽ ወይ ስለቀጠንሽ ምናምን አይደለም ተታሸንፊው ብዙ ታለንቶች አሉ ጭንቅላትሽ ይታያል አወራርሽ ይታያል ስላግርሽ ያለውን ኮንፊደንስ ይታያል
ከልብስሽ ባሻገር ማለት ነው ብዙ ነገር ተደምሮ ነው አገርሽን ወክለሽ የምትወጪበትና በዚህ አጋጣሚ መናገር የምፈልገው እኛ ለዚህ እንስቶቻችን እህቶቻችን ሲሄዱ በጣም ያሳዝኑሻል አንደኛ እኔ ሌሎችን አናግርኳቸው እዚህ ጋር የሆነ ተወሰነ ጊዜ የሆነ ፕሮግራም አዘጋጅተን ነበርና ከ18 ሀገሮች መተው ነበር ቻናን አፍሪካ ብለን 18 ሀገር አፍሪካን ሀገር ሞዴሎችና ዲዛይነሮች መተው ነበር እዚህና እነ ኳስ ተጫዋቾችን ምናምን አምጥተን ነበር በዚህ በቢሮና በአንድ ጓደኛዬ እነ ካኑን እነ ምናምን የመጡ ጊዜ ማለት እዚህ ውድድሩ ራሱ እዚህ ነው ምታዩ ይሄ ቤት ውስጥ ነበር ልብስ ሚለኩት ምናምን የሚሉትና ሲመጡ ከ18 ሀገር ተወዳዳሪና ዲዛይነሮች ሲመጡና እኛ ራሳችን ከኔ ጭምር ያለን አስተሳሰብ ለልብሳችን ለፕሮሞሽናችን ያለን አስተሳሰብ በጣም አናሳለ እና ሲሄዱ እነዚህ ልጆች ትኬት የራሳቸውን ከፍለው ራሳቸው ጥረው ልብስ እየለመኑ ያሰፉ ሲሄዱ አገርን ወክል በራሳቸው ነው የሚሄዱት በራሳቸው ነው ኮኔክሽኑን የሚፈጥሩት ኮኔክሽኑን ሲፈጥሩት ምንድነው መሰለሽ አሁን ያያዩት ነገር እንደ ሀገር ሁሉም ነገር ወደ ውጪ ላይ ስናወጣው ግን ሀገርን እሷ አንድ ሰው አይደለም የምትወክለው ብታጠፋ እኛ ነን ተጠያቂ ኢትዮጵያ ነው የምንባለው መጀመሪያ ስሙ ሲጠራ አሸናፊ ሲገልጹ ኢትዮጵያ ብለው ነው እንጂ እከሌ ብለው አይደለም ከዛ ኢትዮጵያ ካሉ በኋላ ነው ያንቺ ስም ወይ ደግሞ የሷ ስም የሚጠራውና እንደ ኢትዮጵያ ትንሽ ትኩረት የሚመለከተው አካል ትኩረት አንድ ላይ ብንሰጣቸው እኛም እናግዛቸው ያው አሁንም እየሰራው ነው ያው ለአንድ ሰው ብቻ አትሰጪም ይሄ ሴክተር ብቻ ነው ይሄንን የሚመለከተው አይደለም እንደ አንዲት ኢትዮጵያ የተለያየ ነገሮች እየሰራን እነሱንም ያገዘን ሲመጡ ደግሞ እዛ ላይ ደግሞ ስምሽ ሲጠራ በጣም ደስ ይልሻል አንቺ ራስሽ በጣም ደስ ይልሻልና ያው ይሄ ነው ያለው ነገር እና አንድ ዲዛይነር ፋሽንን እንዴት ትገልጫለሽ ፍርዶሳ እስቲ ፋሽን ላንቺ በግልሽ ምንድነው ሰዎች የተለያዩ ስያሜ ይሰጡታል አንቺ ደግሞ እንደ አንድ ዲዛይነር ፋሽንን በምን ትገልጫለሽ ፋሽን የተለያየ ፓተርን የተለያየ መልእክት አለውና ፋሽን ለሰርግ የምትለብሺው ልብስ አለ ለተለያየ ለልደት የምትለብሺው ነገር አለ ዴሊ ደግሞ የምትለብሺው ነገር አለና ያንቺን ቦታ ካዡዋል የሚባለው ማለት ነው ስለዚህ የተለያየ ቦታ ስለሆነ መልእክት አለው ባይነኝ እኔ ፋሽን ለኔ ያንዳንዱን ነገር ላይ መልእክት አለው ስለዚህ ያቺን መልእክት ነው የምታስተላልፊው ፋሽን ደግሞ ፋሽን ተከተልኩ ምናምን ሳይሆን ሰው ላይ ምን ያምራል ነው እንጂ እከሌ አገር ላይ አዲስ ፋሽን መጣ ብዬ እኔ አልለብሰም እኔ ላይ ምን ያምራል ምን ቀለሞች በጨማምርበት ከኔ ፊት ላይ ከኔ ኮምፕሌክሽን ላይ ምንድነው የሚሄደው የሚወስደው የሚለውን ነገር ነው እንጂ ማደርገው ከሌ ስለለበሰችው አልለብሰው ከሌ ስለለበሰው ደግሞ ሰው እንዲለብሰው አልፈልግም ፋሽን ማለት እንደዛ አይደል ፋሽን ማለት አንቺ ላይ ውብ የሆነና በቃ ይሆነ አንቺ ስታዩ መጀመሪያ አንቺ ራስሽ ላይ ዋው ብለሽ ራስሽ መውደድ አለብሽ በራስሽ ላይ ከዛ በኋላ አንቺ ያንን ልብስ አልባሳት ስትወጂ ስትደሰጪ ስትወጪ ከዚህ ከበረስትጭ ዋው እንዴት ደስ ይላል አልባሳትሽ እንዴት ደስ ይላል አልባሳትሽ ይላል ፋሽን ማለት ይሄ ነው ለኔ እቺ ቆይተሽ መምጣትሽ በዲዛይኑ መቆየትሽ ከዛም ባሻገር ደግሞ በርካታ ቋንቋ ተናጋሪ ነሽና በስራው ላይ ምን ፋይዳ አምጥቷል በተለይ ለኛ አልባሳት ምን በፋሽኑ ዙሪያ ምን አበርክቷል መልቲሊንጓል መሆን የሚጠቅምሽ በተለይ የተለያየ ቋንቋ ማውራት እኮ በራሱ አንድ እንትን ነው ላይክ ትልቅ ነገር ነው ለኔ ሶማሌ ሲያገኘኝ ሳውራ በሶማሌኛ ምን ያህል ደስ እንደሚላቸው ገብተው ሱቄ ገብተው ምን በቃ ይጠይቁኛል ይሄን ኬት ነው የለበሽ አንቺ ሶማሌ ነሽ ወይ አንቺ ከሌ ነሽ ወይ አንቺ ሐረሪ ነሽ ወይ አንቺ መባልሽ በጣም እኔ በሁሉም ደሞ መዋቅ ስለምፈልግ የሁሉም አልባሳቶች የኔ ስለሆኑ ያስደስቱኛል ደስ ብዬ ነው የምለብሰውና በእንትንም ብታይ በቢዝነስም ብታይ ማአት ሶማሌዎች እኔ ጋር መተው ይገዛሉ ሰኔ ሶማሌኛ በመናገር ተጠቃሚ ነሽ ማለት ነው ማአት ሐረሪዎች መተው ካንቺ ጋር ይገበያያሉና መልቲሎንጋል መሆን
በጣም ጠቃሚ ያለው በጣም እጅግ በጣም አለመሆንሽ ነው እንጂ የሚጎዳሽ መሆንሽ ደግሞ ጥቅም አለ ሌላው ደግሞ ኢትዮጵያዊ እንደመሆናችን መጠን በርካታ ተቀርቶ የማያልቁ ባህላት አሉን አልባሳት አሉን ጌጣጌጦች አሉንና አንዳችን ባንዱ ስንደምቅ ወይም ደግሞ ራሳችን ስናስተዋውቅ ያለው ፋይዳ ምንድነው በተለይም ደግሞ የፋሽን ኢንዱስትሪ በሀገራችን ወደ ኢንዱስትሪ ለመለወጥ ምን ፋይዳ አለው ምንድነው መደረግ ያለበት ብለሽ ታስቢያለሽ ካናዳ አሜሪካ በመሄድበት ሰዓት ላይ የተለያየ ባህል አልባሳት አገራት የሳሪን የህንድ ለብሰው ሰርግ ሲሞሽሩበት ያለው ዋይ በኔ ጥበብና በኔ ጥልፍና በኔ የሚያምሩት ውበት ለምን ፈረንጅ አይለብስም ለምን ህንድ አትለብስልኝም ለምን ጣሊያን አትለብስልኝም ያ ነው እኔ የኔ ምኞት አደገምለው እንጂ አንድ ኢትዮጵያዊ የኔን ልበሽ ብዬ አለመልበስ ወይ ደግሞ እንትን ማለት ይሄ ሌላ እንትን ነው እንጂ ሌላ ዓለም ላይ ያንቺን አሳምረሽ ወደሹ በቃ እንዲ ዋው ብሎ ወዶ ከዛ እንዴት አሳምረሻቸው እንዲለብሱ ማድረግ አንዳችን ያንዳችንን ስለብስ የለብስን እንደምንደምቀው ከዛም አልፈን እኮ ነው ምልሽ እኮኛ እኔ ያንን አልፍ ያለው ያንን ያንዳችን ለብሰን ደምቀንበት ብቻ ሳይሆን እንዴት ውጭ ሀገር ወስደን የራሳችንን ባህል እንዴት እዛ ላይ እንዲለብሱልንና እንድንደምቅ ኢኮኖሚካሊ ደግሞ ጥሩ ነው የሚሆነው በህይወት አጋጣሚሽ ምናልባትም በዓል ሊሆን ይችላል በስራ ላይ ሊሆን ይችላል በውጪ ህይወትሽ ሊሆን ይችላል ማትረሺው ገጠመኝሽ ምን ለምታስተውሽው ነው ያንሽልን ያስገረመኝ ገጠመኝ ቅድም እንዳልኩሽ የመጀመሪያ የዲያስፖራ ነኝ አዲስ ነበርኩኝ ዲያስፖራ ወደ አገር ግቡ ተብለው ትልቅ ፕሮግራም ተዘጋጅቶ ነበር ብዬሻለውና እኔ ነኝ ፕሮግራሙን እዛ ያዘጋጀሁት ፋሽን ሾው አዘጋጅቼ ነበርና አንዲት ንስት ሙስሊም ነችና ልጅ በቃ ቲፒካል ባህሉንም አሳየሁኝ ከዛ ደግሞ ፋሽን ብዬ ለካስ አጣጥሮባታል መሰለኝ መታ በህይወቴ እንደዛ ደንግጬ ማላቀም ላይ ቆማ የተናገረችው ነገር መናገር አልፈልግም በጣም ነው ቆሌን ይገፈፈችው በጣም ነው የደነገጥኩ ቀናብዬ አየዋትና ላንቺ አይደለም የሰፋውት ለሌላ ለፈረንጅ ነው አልኳት ምንም ማለት በቃ እሷን ለከመመለስ ይልቅ በጣም ነው በቃ ባህላችንን ልታበላሽ ነው እንጂ ነው አልጠበቅኩም እኔ ደግሞ ጥሩ ነገር ሰራው ብዬ እጅግ በጣም በቃ እየተመሰገንኩ ነበር እየተመሰገንኩ እሷ ግን መታ እንዴት እንትን እንዳደረገች እሱን ማረሳው ነው ድንጋጤው መልካም የ2017 የኢላላዳሃ ቆይታችን እንደቀጠለ ነው ተመልካቾቻችን በድጋሚ አሁንም እንኳን ለአረፋ በዓል በሰላም አደረሳችሁ ልንል እንወዳለን ከዲዛይነር ፍርዶሳ ጋር እንግዲህ ጥሩ ቆይታ አድርገናል በመስሪያ ቤቷ ወይም ደግሞ የሥራ ቦታዋ ላይ እየተጫወትን ከህይወት ተሞክሯም እንዲሁም ደግሞ በስራ ካገኘቻቸው ልምዶችም እየተነሳን በርካታ ነገሮችን እየቃኘን ነው ያለነው በዚያና በቃም ሌሎች ደግሞ ስራዎቿን ይሰራቻቸውን ደግሞ ሞዴሎቿ ለብሰው ደግሞ ምንድነው ኢትዮጵያ ወይም ደግሞ የኦሮሞ ማህበረሰብ የሚገለጥበት የሚለውን በርካታ ስራዎቿንም ደግሞ ወደናንተ እናደርሳለን ቆይታችሁን ከኛ ጋር አድርጉ በያላችሁበት መልካም በዓል ይሁንላችሁ ጥሩ አረፋ ይሁንላችሁ በእንትን ነው ይሄ መልበሻ ነው እንደምታየው በተቻለን መጠን የአገራችን የሶፉመር ዋሻን ለማስመሰል ሞክረናል በድንጋይ የተሰራ ነው ያው እንግዲህ ጂም ባህል ነገር ነክን ባህል ቤት ሲሆን ሳይተቀረጸ ነው እና ይሄ ደግሞ መልበሻ ነው እሱም ራሱ ግን ውስጡን ስትገቢ በጣም ያምራል አሰራሩ ራሱ ይልሽ እንደ ሶፉመር እንደ ዋሻ አርገን ነው ግቢ ጎንበስ ብለሽ ትገበያለሽ የአሰራሩ ይሄም ራሱ በጣም ነው የሚያምረው
ባህል ስታስተዋውቂ ከመልበሻው ቤት ጀምሬ ነው እንግዲህ የሞከርኩትና ይሄንን ውስጥ ሲገቡ የሆነ መንፈስ አለው ደስ ይላል ባህልሽን ይሸታል አገራገርሽን ይሸታል ያው ወልቀ ሶፍ ዑመርን በጣም ስለምወድ የኛ መለያ መገለጫ ትልቁ ነገርም ስለሆነ እስቲ ዋሻውን ለምን በዛ አልሰራም ብዬ ይሄንን የሚሰራ ሰው አፈላለኩኝ ሳፈላልግ ደግሞ ቆሜ ነው ይሄንን እንደዚህ አድርግ ይሄንን ገመድ አድርግ ይሄንን አድርግ በቃ የሆነ ባህል ነክ ነገር ድንጋዩን ስታይ እዛ ያለሽ አይመስልም ደስ ይላል መብራቱ ራሱ እዚህ ውስጥ ነው ያለው ከጎድጓድ ውስጥ ነው የሚወጣው ልክ እንደ የቀዳዳ ጭላንጭል አይነት የሚወሰድ አሁን በጣም ነው የሚያምረው አየሽው ይሄ ራሱ እንትኑ አሰራሩ ምናምን በጣም ያምራል يا حبيبي صلى الله على አልባሳቶቹ እንደምታዩ ማይ ፋሽን ያልኩበት ምክንያት የራሴ የምለብሳቸው ደስ የሚሉኝ ነው ይሄ ቲፒካሉን ሳይሆን የራስሽን እንትን ጨምረሽበት አው ዲዛይን የምታደርጊው ነው እንግዲህ ልብሶቹን የምታዩ በፈትል ነው የሚሰራው እና አው ይሄ ያገራችን ፈትል ነው በጣም እንትን እንደሚል ደስ ይላል ይሄ ሁሉም ሰው መልበስ የሚችል ነው እኔ ባህሌን በጣም ከመውደዴ የተነሳ እኛ ሀገር ውስጥ ያሉት ነገሮች ለዓለም ለማስተዋወቅ በጣም ምንም አልሰራንበትም ሲጀምር ማለት ነው እና ያንን ነገር እዛ ድረስ መሄድ የማይችል ሰው እንኳን አሁን እዚህ ጋር ፈረንጅ ይመጣል እኔ ብዙ ዳይቨርሲቲ ሰው ስላለኝ ፈረንጅ ይመጣል ሲመጣ አስረዳዋለሁ ልብሱን ብቻ ገዝቶልብኝ እንዲሄድ አይደለም የፈለኩት ሲመጣ ሲያይ ይሄ ምንድነው ይለኛል ይሄ ምንድነው ሲለኝ አስረዳዋለሁ this is ይሄ ማለት ይሄ ነው ይላልው ለዛኛው ደግሞ ሄዶ ለማየት ጋብዘዋለሁ አሁን ጠይቅሽ ነበር ኦሬዲ እዚቹ ቱሪዝም ሰራው ማለት ነው የቱሪዝም ስራ እዚቹ እየሰራው ነው ማለት ነው የአልባሳት ብቻ ሳይሆን የቱሪዝምም በዚሁ ይሄ ማለት የት ነው የሚገኘው እንደዚህ ነው የሚገኘው ብዬ አስረድቼ ወደዛ ልካለሁ ማለት ህንድ አንድ ልብስ ነው ያላት ሳሪ ነው ያላት እንዴት ኮርታበት በብርድም በሙቀትም በምንም ይለብሱታል ሶ እኛ ደግሞ ዋይ ለምን ይሄ ሁሉ ይያለን አንቺ እኮ እንደ ኢትዮጵያ አይደለም እኮ እንደ ኦሮሞ ራሱ ተለብሶ ተደርጎ ታይቶ አያልቅም እንደ ኢትዮጵያ ደግሞ እዩ እንግዲህ እቺ አልባሳታችን ብቻ እንደ ቱሪዝም መጠቀም እንችላለን የሚል ሞቶ አለኝ እኔ ሌላው ደግሞ ኢምፕረስ የሚያደርግሽ እንግዲህ እኛ ኦዳ ስር የምንትን ማይል የለም እንግዲህ ኦዳ ማይጠለል የለም እዚህ ስር ትምርቱ የትማር ያለሽ ሽምግልና ይሸመጋጋሉ ባይ ዘ ዌይ ኦዳ ዛፉን ስር የኛ አገር ጠቅላላ በብዛቱ ትምርቱ የት እዚህ ስር ቁጭ ብሎ ነው ጥላ ስር ቁጭ ብሎ ነው የሚማሩት በድሮ ጊዜው እንደገና ደግሞ ሽምግልናም በኦሮሞ እንግዲህ የታወቀ ነው እንደምታውቂው ኦዳ ማለት ትልቅ ነው ዋርካ ነው የሰው መከታ ነው ስለዚህ ባህሌም ዋርካ ነው ለኔ ትልቅ ትርጉም አለው ቤት ውስጥ በማድረጌ በጣም ትርጉም አለው ያው እንግዲህ እንትኖቹ ከነስሩ አድርገን ቅርንጫፎቹን እንደዛው ለማምጣት ሞክረናል ይሄ ቅል ነው በቅል ነው የሰራሁት በቅልና በገመድ ነው የሰራነው መብራቱም እንደዛ ነው ማለት ነው ባህል ነክ ነገር ስለምወድ ነው እኔ አሁን ለምሳሌ ፈረንጅ የሚባል ጨርቅ አለ ለሃባያ የሚሆን ጨርቅ ነው ይሄን ደግሞ በብዛት ሙስሊሞች ከሙጭ ነው የምናስመጣው ጨርቆን እዚሁ ገዛን ከዛ ያው በራሳችን እንትን ባባገዳ እንትን አርገን ሰርተነዋል ያው እንደ ሃባያ ነው እንግዲህ ሃባያነቱ ይዘቱን ሳይለቅ የፈረንጅ ጨርቅም ሆኖ እንደዛ ነው ይልሽ
ያው ያምራል በጣም ስለዚህ ሰው በሚፈልገው በጥልፍም በመነንም ሀባያ እንሰራለን በፈረንጅ ጨርቅ ደግሞ በተለምዶ በፈረንጅ ጨርቅ የሚባለው ደግሞ እሱ ደግሞ በብዛት ሰው ስለሚፈልግ ቀለል ስለሚላቸው ነው መሰለኝ ይሄ አንዳንድ ጊዜ ሊሞቅ ይችላል ምናምን ስለዚህ በእንደዚህ አይነትም ሀባያ ሰርተናል ማለት ነው يا حبيبي صلى الله على የኔ ጎዳዳ ያው ይሄም ቀሚስ ነው እንደምታዩ እጅጌ ሙሉ ነው ያው እዚህ ድረስ ነው ለሁሉም ጊዜ ነው የሚለው anybody like ቀሚስ የሚፈልግ ሰው በጣም ፋሽን ነው ሙሉ ነው ለበዓልም ለሁሉም የሚለብስ ነው ያው እንደዚህ ነው በፈትል የተሰራ ነው ይሄኛው ደግሞ ጥልፍ ነው እንደምታዩ ይሄ አሁን በፈትል የተሰራ ነው ይሄ ደግሞ የሚያምር ጥልፍ ነው እንግዲህ ያት ከሷ ጋር በጣም ውበት አለው ፈርጦቹ ያው እንግዲህ በእንትን ነው የምንሰራው በእጅ ነው የምንሰራቸው ፈርጦቹ በእጅ ነው የሚሰሩት እያንዳንዱ ላይክ ፈርጣለው እና ይሄም ደግሞ እንደምታዩ እስከታች ድረስ ፈትል ነው ጥሩ ቆይታ ነበር ያደረግነው አልባሳቶቹ እጅግ በጣም ነው የሚያምሩት አንቺ ከለበሽውም ጀምሮ በተለያዩ ዲዛይን ሰው በሚፈልገው ልክ እንደዚህ ተሰርቶ የሀገር ፈትል ነው የራስን ቀለም ባለም የሚያሳይ ነውና ጥሩ ቆይታ ነበረን አመሰግናለሁ አንቺን ምን ጋር የሚመርጠሽ ይሄንን ለማየት ስለመጣሽ እጅግ በጣም አርግ አመሰግናለሁ መልካም አመት ባለ ሁሉላን ለሁላችን አመሰግናለሁ የተወደዳችሁ ተመልካቾቻችን የ2017ን የኢድ አል-አድሃ በዓል ምክንያት በማድረግ በዲዛይነር ፍርዶሳ ዩሱፍ ቢሮ ውስጥ መኖሪያ ቤቷ ሳይሆን ቆይታ አድርገን ነበር ስትከታተሉት እንደነበረው የሀገር ባህል የሀገር ምርት የሆነውን ባህልን ከዘመናዊነት ጋር በማዋሃድ ከሀገር አልፎ ደግሞ ለዓለም መድረክ ላይ ደግሞ ኢትዮጵያ ጎልታ እንድትታይ ማድረግ የቻሉ ስራዎችን ለሀገር ያበረከተች ናት እንዲሁም እንደምታዩት ደግሞ ከሃይማኖቱ ጋር ከበዓሉ ጋር የተያያዙ ለመልበስ የሚመቹ በደንብ ለብሰን ብንታይበት ደግሞ እንድንኮራበት የሚያደርግ ስራዎችን ነው ስታስቃኛችሁ የነበረው እኛም በኦቤን ሆርን ኦፍ አፍሪካ በዚህ መሰናዶ እናንተ ስናደርስ ቆይተናል አሁንም በድጋሚ ለመላው የእስልምና እምነት ተከታዮች እንኳን ለአረፋ በዓል በሰላም አደረሳችሁ እንላለን ፕሮግራሙን ወደ እናንተ በማድረስ ሰላማዊት ለማብራችሁ ቆይታ አድርጌያለሁ ሌሎች የበዓል መሰናዶዎች ከኦቤን ሆርን ኦፍ አፍሪካ ወደ እናንተ መቀጠላቸውን ይቀጥላሉ መልካም በዓል ይሁንላችሁ ቻው